እንዴት ናችሁ? ሰላም የቻናሌ ቤተሰቦች፣ ዛሬ ደግሞ በላው ፐርሰን ቻፕተር 1 ፓርት 2 ኮመንስመንት ኦፍ ፊዚካል ፐርሰናሊቲ በሚል ቶፒክ ተገናኝተናል። በዚህ ቶፒክ ሲቪል ኮዱን ከአርቲክል 1 የምንጀምርበት ቪዲዮ ይሆናል። ቪዲዮውን ከመጀመራችሁ በፊት አዲስ ስለሆነ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ወደፊት የምንለቃቸው የተለያዩ የትምህርት ቪዲዮዎች እንዲደርሱ ማድረግ ይችላሉ። እንዲሁም የተለያዩ ኖቶችን፣ ጥያቄዎችን በቴሌግራም ቻናላችን ላይ ስለምንለቅላችሁ ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮመንት ሴክሽን ላይ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ጆይን ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ። ዛሬ የምናየው ፓርት የሚሆነው ኮመንስመንት ኦፍ ፊዚካል ፐርሰናሊቲ ነው። ባለፈው ክላሳችን እንግዲህ ስለ ፐርሰን፣ ስለ ሳብጀክት ኦፍ ላው፣ ስለ ኦብጀክት ኦፍ ላው፣ ስለ ፊዚካል ፐርሰናሊቲ አሚን ፊዚካል ፐርሰን ኤንድ ሊጋል ፐርሰን የተወሰኑ ኮንሰፕቶችን አይተን ነበረ። ዛሬ ስለ ፊዚካል ፐርሰን ማለትም ስለ ፊዚካል ፐርሰናሊቲ እንወያያለን ማለት ነው። ሌጋል ፐርሰናሊቲ ስንል ሌጋል ፐርሰናሊቲ ኢዝ ዘ ስታተስ ሪኮግናይዝድ ባይ ላው ዳት ኢኔብል ኤ ፐርሰን ኦር ሌጋል ኢንቲቲ ቱ ሆልድ ዘ ራይት ኤንድ ቤረር ኦፍ ሌጋል ዲዩቲ። እንግዲህ ፐርሰናሊቲ ስንል አንድ ሰው ፐርሰናሊቲ ከተሰጠው ፐርሰናሊቲን አኳየር ካደረገ በኋላ የሚኖሩት ራይቶች ኤክሰርሳይዝ የሚያደርጋቸው ራይቶች ይኖራሉ። እንዲሁም ደግሞ የሚኖርበት ዲዩቲ ግዴታ ይኖራል ማለት ነው። እነዚህን ራይቶች እና ዲዩቲ ምን እንላቸዋለን? ፐርሰናሊቲ የአንድ ፐርሰን አትሪቢዩቶች ናቸው፣ መገለጫዎች ናቸው ፐርሰናሊቲ የምንላቸው ማለት ነው። እና in other words, legal personality is the legal recognition that allows individual or organization to participate in legal relationship. So legal personality የምንለው ሌጋሊ ሪኮግናይዝ የተደረገ ሌጋል ሪሌሽንሽፕ ላይ ፓርቲሲፔት እንድናደርግ ራይት የሚሰጠን ነው ማለት ነው። ፐርሰናሊቲ ስንል personality refers to all attributes that have the legal protection. እነዚህን ሁሉ የሚያጠቃልል ነው። A person with a legal personality can own property, enter into contract, can sue, be sued, and perform other legal acts recognized by law. እንግዲህ አንድ አካል ፐርሰን ነው ካልን ያ ፐርሰን የሚኖሩት ራይቶች ፐርሰናሊቲ ይባላሉ ብለናል። ሶ እነዚህ ፐርሰናሊቲዎች ምንን ያካትታሉ? ንብረት የማፍራት መብት ሊሆን ይችላል። ኮንትራት ውስጥ ውል የመዋዋል ኮንትራት ፎርም የማድረግ የመክሰስ የመከሰስ እንዲሁም ሌሎች ብዙ ራይቶች በኮንስቲቱሽን እና በሲቪል ኮዱ ላይ የተቀመጡት ራይቶችን ኤክሰርሳይዝ ማድረግ ይችላል። እንዲሁም ዲዩቲ ይኖርበታል ማለት ነው። እነዚህ ሁሉ ነገሮች ምን እንላቸዋለን? ፐርሰናሊቲ እንላቸዋለን። ፐርሰኖች ጋር የተያያዘ ስለሆነ ማለት ነው። ሌጋል ፐርሰናሊቲ ስንል ሌጋል ፐርሰናሊቲ ኢዝ ኤ ፕሪ-ሪኩዌስት ፎር ፓርቲሲፔቲንግ ኢን ሌጋል ሪሌሽንሽፕ። ሶ ሌጋል ፐርሰናሊቲ ወሳኝ ነው ማለት ነው። ሌጋል ሪሌሽንሽፖችን ላይ ፓርቲሲፔት ለማድረግ ሌጋል ፐርሰናሊቲ ኢዝ ዘ ፕሪ-ሪኩዌስት ነው። ቦዝ ናቹራል or physical person and juridical persons possess the legal personality. legal personality እንግዲህ በባለፈው ክላሳችን እንዳየነው ፊዚካል ፐርሰኖች ወይም human being and በህግ ሰውነት የተሰጣቸው ሌጋል ፐርሰኖች አላቸው ማለት ነው። ሌጋል ፐርሰናሊቲ without legal personality an individual or entity cannot be recognized as the subject of law. ኤግዛክትሊ ምን ብለናል? ሰብጀክት ኦፍ ላው የምንለው
ሌጋል ፐርሰናሊቲ ያላቸው ነው። ሌጋል ፐርሰናሊቲ ከሌላቸው እንደ ሰብጀክት ኦፍ ላውም በህግ ፊት ሪኮግናይዝድ አይደረጉም ማለት ነው። ሂውማን ፐርሰንስ እንግዲህ የሲቪል ኮዳችን በ1960 በሬኒ ዴቪድ የተጻፈው ሲቪል ኮድ አርቲክል 1 ላይ በግልጽ እንደሚነበበው ምን ይላል? the human person is the subject of rights and duties from its birth to its death የሚል ነገር ታገኛላችሁ። ይህ ማለት ምንድን ነው? ባለፈው ስለ ሌጋል ፐርሰናሊቲ ስለ ሌጋል ፐርሰን ስናወራ ሌጋል ፐርሰን ፐርሰንነቱን የሚያገኘው ፍሮም ኢስታብሊሽመንት ቱ ሊኩዴሽን ወይም ደግሞ ዲዞልቭ እስከሚሆንበት ታይም ድረስ ነው ብለን ነበር። ነገር ግን ሂውማን ቢንግን ስናይ ወይም ደግሞ ፊዚካል ፐርሰኖች ፊዚካል ፐርሰናሊቲን አኳየር የሚያደርጉት ፍሮም ደር በርዝ አፕቱ ደር ዴዝ ነው ማለት ነው። ከተወለዱበት ጊዜ ጀምሮ እስከ የሚሞቱበት ሰዓት ድረስ ነው ማለት ነው። እንግዲህ እዚህ ጋር ሊነሳ የሚችለው ሀሳብ ምንድን ነው? በርዝ ማለት ምን ማለት ነው? አንድ ሰው ተወለደ የምንለው መቼ ላይ ነው የሚሉ ኮንሰፕቶች ይኖራሉ። ምክንያቱም ሂውማን ፐርሰናሊቲን የሚያገኘው ፍሮም ኢትስ በርዝ ነው ብለን ስለተነሳን ማለት ነው። ከሲቪል ኮዳችን አርቲክል 1 ላይ እንግዲህ በርዝ የሚለውን ብላክስ ላው ዲክሽነሪ ዲፋይን ሲያደርግ በርዝ ኢዝ ዘ አክት ኦፍ ቢንግ ሆሊ ብራውት ቱ ሴፓሬት ኤግዚስተንስ። እንግዲህ ጽንስ ይኖራል። ጽንስ ራሱን ችሎ ሴፓሬት ኤግዚስተንስ ከእናቲቱ ማህፀን ተነጥሎ ሴፓሬትሊ ኤግዚስት ማድረግ ሲችል ያን ጊዜ ተወለደ እንላለን። ሰው በርዝ ኦከር አደረገ እንላለን። ወይን ዘ ቻይልድ ኮንሲደር ቱ ሃቭ ሴፓሬት ኤግዚስተንስ። እዚህ ጋር ደግሞ ወይን መቼ ነው ሴፓሬትሊ ኤግዚስት አድርጓል ልንል የምንችለው የሚል አይዲያ ይነሳል። ኢን ሪስፔክትስ ዋን ቴንድ ቱ ሜክ ዲስቲንክሽን ቢትዊን ኮምፕሌት ኤክስትራክሽን ፍሮም ኮምፕሌት exertion of the child from his mother's womb and cutting off the umbilical cord። እንግዲህ ሴፓሬትሊ ኤግዚስት አድርጓል የምንለው መቼ ነው ማለት ነው? በብላክ ላው ዲክሽነሪ ዴፊኒሽን መሰረት ከእናቲቱ ጽንስ ወጥቶ አምቢሊካል ኮርዱ ካት ከተደረገበት ፖይንት ጀምሮ አንድ ሰው ተወልዷል፣ በርዝ ኦከር አድርጓል ብለን ማንሳት እንችላለን። ሶ ይሄ እትብት መቆረጥ የሚባለው ነው። አምቢሊካል ኮርድ ኦፍ ካቲንግ ኦፍ አምቢሊካል ኮርድ ማለት ሶ ከሷ ፖይንት ጀምሮ በርዝ ኦከር አድርጓል ኤንድ ፐርሰናሊቲን አኳየር ያደርጋል ማለት ነው። ቤዝድ ኦን አርቲክል 1 ኦፍ አወር ሲቪል ኮድ ማለት ነው። and the other issue need to be addressed is whether the legal existence of person being as of birth without requirement of viability, that means capacity to live outside of the womb, which according to article 4 of our civil code, it is presumed if the child lives for 48 hours after birth. so ምንድነው እዚህ ጋር የሚነሳው ሌላ ኢሹ ስለ በሲቪል ኮዳችን አርቲክል 4 ላይ ስለ ቪያቢሊቲ ያወራል። ቪያቢሊቲ ማለት አንድ ህፃን ከተወለደ በኋላ የሚቆየው ጊዜ ማለት ነው። የሚቆየው ጊዜ በአርቲክል 4 ላይ በተገለጸው መሰረት ምን ይላል? አንድ ህፃን ከተወለደ በኋላ ለ48 ዓመታት ለ48 ሰዓታት መቆየት የሚችል ከሆነ ወይም ካልሞተ እንደተወለደ ይቆጠራል የሚል ኮንሰፕት አለ። በርዝ ኦከር እንዳደረገ እና በርዝ ብቻውን በቂ ነው ወይስ ሪኳየርመንት ኦፍ ቪያቢሊቲ አስፈላጊ አብሮ እንደ ኮሚሌቲቭ ሪኳየርመንት ነው የሚሉ ኢሹዎች ይነሳሉ። እዚህ ጋር ሁለት አይነት
ኮንቴንዲንግ ኢንተርፕሬቴሽን አለ። የመጀመሪያው ኢንተርፕሬቴሽን ምንድን ነው? አኮርዲንግ ቱ ደ ፈርስት ኢንተርፕሬቴሽን ደ ኦንሊ ኮንዲሽን ፎር አኩዚሽን ኦፍ ፐርሰናሊቲ ኢዝ በርዝ። በአንቀጽ 1 ላይ በግልጽ እንደተቀመጠው ፊዚካል ፐርሰናሊቲን ለማግኘት ደ ኦንሊ ቲንግ የሚያስፈልገው በርዝ ነው የሚሉ አተረጓጎሞች አሉ። and the issue of viability arise by way of exception only when the interest of conceived child requires the tentative acquisition of personality under the mandatory conditions that the child be born alive and viable, sort of which personality granted shall be annulled። እንግዲህ ምንድነው የሚሉት የመጀመሪያዎቹ ኢንተርፕሬት ሲሰጡ በቂ ነው፣ በርዝ ብቻውን በቂ ነው ፊዚካል ፐርሰናሊቲ ለማግኘት። ዘ ኢሹ ኦፍ ቫያቢሊቲ አራይዝ የሚያደርገው ፎር ዘ ኤክሰፕሽን ኦፍ ኮንሲቭድ ቻይልድ ለሆኑ ነው። ኮንሲቭድ ቻይልድ ሁነው ለተጸነሱ ልጆች ማለት ነው። ያም ለተጸነሱ ልጆች ጥቅም ሲባል የሚነሳ ኢሹ ነው ኤክሴፕሽናሊ እንጂ ፐርሰናሊቲን አኳየር ለማድረግ መወለድ ብቻ በቂ ነው። ከተወለደ በኋላ 48 ሰዓት መቆየት ምናምን የሚባል ኢሹ አያስፈልገውም ፊዚካል ፐርሰናሊቲን አኳየር ለማድረግ የሚል ኢንተርፕሬቴሽን አለ። እንግዲህ ስለ ኮንሲቭድ ቻይልድ አንስተዋል እዚህ ጋር። ኮንሲቭድ ቻይልድን በተመለከተ አንቀጽ 2 ጋር ተያይዞ የምናየው ይሆናል ከታች። ሁለተኛዎቹ ኢንተርፕሬቴሽን ሲሰጡ ደግሞ ምን አሉ? The second line of interpretation contended that for the child to acquire personality, she or he should in all cases be born alive and viable. born alive መሆን አለበት and also viable መሆን አለበት ነው የሚሉት። both are cumulative requirement ናቸው ብለው ኢንተርፕሬት የሚያደርጉ ናቸው። እነዚህም ሪኳየርመንት ይህንን ነገር ሲያብራሩ አኮርዲንግ ቱ ዴር ቪው አርቲክል 100 ኦፍ ደ ሲቪል ኮድ ደ ኢምፕሊሲቲ ፕሪክሉድ ዲክላሬሽንስ ኦፍ በርዝ ኢፍ ዘ ቻይልድ ሃዝንት ሊቭድ ፎር 48 አወርስ ይካተታል፣ ይመዘገባል። አርቲክል 100 የሚያወራው ስለ በርዝ ዲክላሬሽን ስለ የልደት ሰርተፍኬት ምዝገባ ማለት ነው። እና እሱ ጋር አንድ ልጅ ለ48 ሰዓት ሳይኖር ቢቆይ እንኳን ይመዘገባል የሚል ኢሹን አንስተዋል። ሜኒ ሎየርስ ሰፖርት የሚያደርጉት ፈርስት ኢንተርፕሬቴሽን ነው። ቢኮዝ they argue we cannot result interpretation if the law is clear። እንግዲህ ምን የሚል አርጊመንት ነው ያላቸው? ህጉ ግልጽ ከሆነ ኢንተርፕሬት ማድረግ አያስፈልግም። እንግዲህ ኢንተርፕሬቴሽን ላይ ስትማሩ ኢንትሮዳክሽን ቱ ላው ላይ ህግ ግልጽ ከሆነ ምንም ኢንተርፕሬት አይደረግም። ሶ አርቲክል 1 ግልጽ ነው የሚለው ነገር ግልጽ ነው። ፍሮም ዘ በርዝ አፕ ቱ ኢትስ ዴዝ የሰው ልጅ ሊጋል ፐርሰናሊቲን አኳየር ያደርጋል፣ ፐርሰናሊቲን አኳየር ያደርጋል፣ አኩዜት ያደርጋል ይላል በግልጽ። ሶ ኢንተርፕሬት ማድረግ አያስፈልግም የሚል አርጊመንትን ያቀርባሉ። አርቲክል 1 is so clear that the issue of interpretation can in no way arise and article 100 does not implicitly preclude declaration of the birth if the child has not lived for 48 hours። ሌላው የሚያነሱባቸው አርጊመንት ምንድን ነው? እነዚህ የመጀመሪያዎቹ ኢንተርፕሬት ያደረጉት ሎየሮች አርቲክል 100 ራሱ ልጁ ለ48 ሰዓታት ሳይቆይ ከሞተ አይመዘገብም አይልም፣ ይመዘገባል። ኢቭን ኢፍ the child dies before the condition of viability condition ሳያሟላ ቢሞት እንኳን ይመዘገባል። ሶ የፐርሰናሊቲ ጉዳይ ጥያቄ ውስጥ አይገባም። በመወለዱ ብቻ ፐርሰናሊቲን ስላገኘ ነው ልጁን በርዝ ዲክላሬሽን የተሰጠው ወይም የተመዘገበው ቢሞት እንኳን የሚል አርጊመንት ያመጣሉ። እዚህ ጋር የራሳችሁን አርጊመንት መያዝ ትችላላችሁ። ነገር ግን የኔን እይታ ከጠየቃችሁን
የመጀመሪያዎቹ ኢንተርፕሬት ያደረጉት ሌየሮች እደግፋለሁ፣ ይቀበለዋሉ። ፐርሰናሊቲን ለማግኘት በርዝ ብቻ ኢነፍ ነው። ቫያቢሊቲ ኮንዲሽን የሚነሳው ፎር ኤክሰፕሽንስ ቱ ኮንሲቭድ ቻይልድ ነው ማለት ነው። እሱንም በደንብ ዲቴል ታች ላይ የምናየው ይሆናል ማለት ነው። ሁለተኛው ቶፒክ አንቲሲፔትስ ፐርሰናሊቲ ወይም ደግሞ ኮንሰፕሽን ኤንድ ቫያቢሊቲ። አንቲሲፔት ፐርሰናሊቲ ማለት በተለየ መልኩ ፐርሰናሊቲ ሊሰጣቸው የሚችልባቸው መንገዶች። እንግዲህ ኦንሊ ቲንግ ሂውማን ቢንግ ፐርሰናሊቲን አኳየር ሊያደርግ የሚችለው በበርዝ ነው ይለናል አርቲክል 1 ኦፍ አወር ሲቪል ኮድ አይደል? ነገር ግን ኤክሰፕሽናሊ ለኮንሲቭድ ቻይልዶች ፐርሰናሊቲን የሚሰጥ አንቀጽ አለ። አንቀጽ 2 ኦፍ አወር ሲቪል ኮድ ምን ይላል? ስለ ኮንሲቭድ ቻይልድ ያወራል ማለት ነው። እንግዲህ ኮንሲቭድ ቻይልዶች ያ ማለት የተጸነሱ ልጆች ምን ይላል? the child merely conceived shall be considered born whenever his interest so demand and provided he is born alive and viable። እንግዲህ አርቲክል 2 ላይ ያለውን አሁን በቀጥታ ያነበብኩላችሁ ኮንሲቭድ ለሆኑ ቻይልዶች ኢንተረስት ሲኖራቸው በሶስት ኮንዲሽኖች፣ ሁለተኛ ቦርን አላይቭ ሲሆኑ ኤንድ ኦልሶ ቫያብል ሲሆኑ ፐርሰናሊቲ ይሰጣቸዋል፣ አኳየር ይደረጋል ማለት ነው። እዚህ ጋር ግልጽ መሆን ያለበት ኮንዲሽን ምንድነው? ኢንተረስት መኖር አለበት። ይሄ ነገር የሚሰራው ለምሳሌ ምን መሰላችሁ? ሰክሰሽን ላው ስትማሩ የውርስ ህግ ላይ ለምሳሌ አንድ ልጅ አባቱ ልጁ ከመወለዱ በፊት በፅንስ ውስጥ እያለ ፅንስ እያለ አባትየው ቢሞት ውርስ ይከፈታል። ልጁ ሳይወለድ ማለት ነው ውርስ ይከፈታል። በዛን ሰዓት ደግሞ ውርስ ተከፈተ ማለት የልጁ ኢንተረስት አፌክት መደረግ ስለሌለበት ውርስ በተከፈተበት ሰዓት ላይ ልጁ ሌጋል ይሄ ፐርሰናሊቲን አኳየር አላደረገም ብለን መብቱን እንዳንነጥቀው የዛን የተጸነሰ ልጅ ራይት ፕሮቴክት ለማድረግ የተቀመጠ ራይት ነው። ነገር ግን ይሄም ኤክስክሉሲቭ አይደለም። ኮንዲሽኖችን ማሟላት አለበት። ይሄ ልጅ ምንም እንኳን አባቱ ቀድሞ ቢሞትም የአባቱን ንብረት ለማግኘት ልጁ በህይወት መወለድ አለበት። ኦልሶ ደግሞ ምን መሆን አለበት? ኮንዲሽን ኦፍ ቫያቢሊቲን ማሟላት አለበት። ከተወለደ በኋላ ለ48 ሰዓታት በህይወት መቆየት ይኖርበታል ማለት ነው። ስለ እንደዛ አይነት ኢሹ የምንነጋገርበት ቶፒክ ነው አንቲሲፔትድ ፐርሰናሊቲ። there are instances where the interest of conceived child is put at stake if a personality is attributed only after birth። እንግዲህ ብቻውን በርዝ ብቻ ኦንሊ በርዝ ብቻ ነው ፐርሰናሊቲን አኳየር የሚያደርገው የምንል ከሆነ አሁን ባነሳነው ምሳሌ ልክም የተጸነሰውን ልጅ መብት የሚጋፋ አይነት ህግ ይኖረናል ማለት ነው። ስለዚህ a case in the point is inheritance right of the child whose father has died before he is born as envisaged under article 834 of ሲቪል ኮድ እንደተቀመጠው የልጁ ራይት አያችሁ፣ አባትየው የሞተው ልጁ ከመወለዱ በፊት ነው። ስለዚህ የልጁ ራይት አፌክት እንዳይደረግ ከአንቀጽ 2 እስከ አንቀጽ 4 ባሉት ይህ ውስጥ ይወድቅና ኢንተርፕሬት ተደርጎ መብቱ ይከበርለታል ማለት ነው። ይህን ደግሞ አርቲክል 834 በግልጽ ያስቀምጣል፣ የውርስ ህጋችን ማለት ነው። ሲሚላርሊ interest of conceived child should be protected where the parent dies under the circumstances that entitled children of deceased to receive damage, life insurance and payment። ለእነዚህ ሁሉ አርቲክል 2 መልስ ይሰጠናል ማለት ነው። ለውርስ ብቻ ሳይሆን ኢንሹራንስ ገብቶ ከሆነ ለምሳሌ የኢንሹራንሱን ለመቀበል የአባትየውን የቤተሰቦቹ ላይ የደረሰ ዳሜጅ
የደረሰ ጉዳት ካለ የዛን ጉዳት ለመቀበል ልጁ መብት ስለሚኖረው የተጸነሰው ልጅ ምንም እንኳን ባይወለድ መብት ስለሚኖረው አንደር ኮንዲሽንስ ይህንን ራይት ፕሮቴክት ያደርገዋል ማለት ነው። It reads the child may conceived shall be considered born whenever his interests so demand and he is born alive and he is viable ከሆነ ምንም እንኳን የተጸነሰበት ሰዓት ቢሆንም ኢንተርስቱ ለምሳሌ ውርሱ የሚከፈተው ወይም ዳሜጁ የደረሰው ያንን ኮንሲቭድ የሆነ ህፃን ልጅ እንደተወለደ አድርገን ኮንሲደር እናደርግና ራይቱን ኢንታይትል እናደርጋለን ማለት ነው። እናገኘዋለን ወይም ደግሞ ህጉ ለኮንሲቭድ ቻይልድ በዚህ መልኩ ራይት ይሰጣል። ኤንድ ዴት ኦፍ ኮንሰፕሽን ስናይ አርቲክል 3 እንደሚያስቀምጠው the child deemed to have been conceived on 300 day preceding its birth እንግዲህ መቼ ተወለደ መቼ ተጸነሰ የሚለውን ደግሞ በአንቀጽ 3 እንደተቀመጠው አንድ ህፃን ልጅ ከተወለደበት ቀን ወደ ኋላ 300ኛው ቀን ላይ ማክሲመም ያ ቀን ላይ ነው የተጸነሰው ብለን ፕሪዚዩም እናደርጋለን ማለት ነው። ያ ማለት አንድ ልጅ ዛሬ ከተወለደ መቼ ሊጸነስ ይችላል ብለን ስናስብ ከዛሬ ጀምረን ወደኋላ 300ኛው ቀን ላይ ማክሲመም በዛ ቀን ነው ሊጸነስ የሚችለው ልጁ ማለት ነው። ሶ ህጉ የሚያስበው አንድ ህፃን ልጅ ከ10 ወር በላይ ሊወለድ አይችልም የሚል ፕሪዘምፕሽን እንደወሰደ መረዳት እንችላለን። ይሄ no proof shall be admitted against this presumption እንግዲህ ህፃን ልጅ ከ10 ወር በላይ ነው የተወለደው ብለን የህጉን ፕሪዘምፕሽን ፕሩፍ እናደርጋለን ብለን ብናቀርብም ተቀባይነት አይኖረውም። ይሄ ፕሪዘምፕሽን ማለት ነው። nothing in this article shall affect this provision of this code relating to date of conception where it needs to establish who found of the child ነገር ግን አባትነትን ከመረጋገጥ ጋር በተያያዘ ከሆነ ይሄ ፕሮቪዥን አፌክት አያደርገውም ይላል። አንቀጽ 3 በዚህ መልኩ ዴት ኦፍ ኮንሰፕሽንን ስለ ዴት ኦፍ ኮንሰፕሽን ያወራልናል ማለት ነው። ሌላ the conceived child may acquire personality while he is still in his mother's womb provide that እንግዲህ ዓላማው ደጋግመን ከላይ እንዳየነው የተጸነሰ ልጅ በእናቱ ሆድ ውስጥ እንዳለ ፐርሰናሊቲን አኳየር እንዲያደርግ እነዚህን 3 ኮንዲሽኖች ያሟላ ነው ብለናል። ኢንተረስት መኖር አለበት፣ በህይወት መወለድ አለበት፣ he is born alive፣ ሶስተኛ he is viable። አትሊስት ቪያብል ስንል አርቲክል 4 ላይ በግልጽ እንደተቀመጠው አንድ ልጅ በቀጥታ ላምዶላችሁ the child shall be deemed to be viable where he lives for 48 hours after his birth notwithstanding any proof to contrary እንግዲህ አንድ ህፃን ልጅ ከተወለደበት ሰዓት ጀምሮ ለ48 ሰዓታት የቆየ ከሆነ በህይወት ተወልዶ ለ48 ሰዓታት በህይወት የቆየ ከሆነ ቪያብል ነው እንላለን ማለት ነው። the child shall be deemed to be not viable where he is less than 48 hours after his birth ነገር ግን ከተወለደ 48 ሰዓት ሳይሞላው የሞተ ከሆነ ይሄ ልጅ ቪያብል እንዳልሆነ ነው የምናስበው። እና ቅድም አንስተነው በነበረውም ኤግዛምፕል ለምሳሌ ከመወለዱ በፊት አባቱ በህይወት አልፎ ውርስ ቢከፈትና ልጁ ከተወለደ በኋላ 48 ሰዓት ሳይሞላው ቢሞት እና ይሄንን ፕሩፍ ማድረግ ከተቻለ ልጁ የውርሱ ተካፋይ አይሆንም ማለት ነው። ምክንያቱም ፐርሰንቴን አኳየር አላደረገም፣ ኮንዲሽን ኦፍ ቪያቢሊቲን ፉልፊል አላደረገም ማለት ነው።
ነገር ግን ከዚህ ኤክሰፕሽን አርቲክል ሰብ 3 ኦፍ አርቲክል 4 ምን ይላል? the presumption laid down in article sub 2 that means 48 ሰዓት ሳይሞላው ከሞተ ፐርሰናሊቲን አኳየር አላደረገም፣ ቪያብል አልሆነም፣ ኖት ቪያብል ነው ያልነው ፕሪዘምፕሽን may be rebutted by providing the death of the child is due to the cause that other than deficiency in his constitution። ነገር ግን ልጁ 48 ሰዓት ሳይሞላው የሞተው በኤክስተርናል ፋክተር ከሆነ ያ ማለት በራሱ ዴፊሽንሲ ኢን ሂስ ኮንስቲቱሽን ካልሆነ የሞተው ሌላ ኤክስተርናል ፋክተር ካለው ይሄ ጉድ ባድ ፌዝ የሚባለው ለምሳሌ በተነሳው ኤግዛምፕል ላይ የልጁን ውርስ ለማግኘት ወንድሞች ካሉት ወንድሞቹ አፍነው ገለውት ከሆነ እንዲሁም ደግሞ እናቲቱ መድኃኒት ተጠቅማ ልጁ ጽንሱ ተጎድቶ እንዲሞት አድርጋ ከሆነ ያ ማለት በኤክስተርናል ፋክተር ካለው ኤክስተርናል ፋክተር ልጁ እንዲሞት ያደረገው ነገር ኤክስተርናሊ ከሆነ ልጁ ቪያብል ነው ማለት ነው። ምንም እንኳን 48 ሰዓት ሳይሞላው ቢሞትም ኤክስተርናል ፋክተር ስለሆነ የሞተው ልጁ ቪያብል ነው። ከዚህ ጋር ብዙ ኤግዛምፕሎች ይነሳሉ። ለምሳሌ አንድ ህፃን ልጅ ልክ ሆስፒታል ላይ ተወልዶ ዶክተሩ ልጁ እንደዚህ አይነት የጤና ችግር አለበት በ30 ሰዓት ውስጥ ህይወቱ ያልፋል ብሎ ቢናገርና ነገር ግን በኤክስተርናል ፋክተር ልጁ ያንን ዶክተሩ ያለውን 30 ሰዓት ሳይሞላ ቢሞት ምንም እንኳን እኮ ኤክስተርናል ፋክተር ባይኖርም ልጁ በ30 ሰዓት ውስጥ መሞቱ ስለማይቀር ቪያብል አይደለም ብለን ራሱ መከራከር አንችልም ማለት ነው። ባይ ኤኒ ኬዝ ኤክስተርናል ፋክተር ካለበት ለልጁ መሞት ልጁ ቪያብል እንደሆነ ነው ህጋችን የሚያስቀምጠው ማለት ነው። Under the example states in preceding two paragraphs, the interest of the conceived child deemed that it be considered a person. However, if a succession devolve upon the child of which the deed exists the asset, it can very well that his personality will not be invoked in that connection። እንግዲህ ምንድነው ጥቅም መኖር አለበት። ጥቅም ከሌለ ለምሳሌ ውርስ ከሌለ የውርስ ህግ ላይ እንደምትማሩት ውርሱ ለምሳሌ ዕዳ ተከፍሎ ዕዳ ብቻ ከሆነ የሚወረስ ንብረት ከሌለ ለልጁ ፐርሰናሊቲው መስጠቱ ጥቅም ስለማይኖረው ግራንት አይኖረውም፣ አይሰጠውም ማለት ነው ፐርሰናሊቲው። ምክንያቱም ኢንተረስት ኢዝ ዘ ቤዚክ ነገር ነው። ለልጁ ኢንተረስት መኖር አለበት። ኢንተረስት ኦፍ ዲማንድ የምትለዋ ክራይቴሪያ ቤዚክ ነገር ናት ማለት ነው። This is because the child does not have interest being called succession ስለማይኖረው viability is clearly include the condition being born alive። እንግዲህ ሌላው የሚነሳው ነገር ምንድነው? እንግዲህ viability ስንል viability የሚለው ኮንዲሽን በውስጡ born aliveን ራሱ የያዘ ነው። born alive የሚለውን የያዘ ነው። ሶ አንዳንድ የህግ ባለሙያዎች ምን ይላሉ? ለምንድን ነው ኮንዲሽኖቹ ውስጥ born alive ያለው? ምክንያቱም viable ነው ካልን አንድ ሰው መቼም ቦርን አላይቭ ሳይሆን ቪያቢሊቲ ኮንዲሽንን ሊያሟላ አይችልም። ቦርን አላይቭ መሆን አለበት። ሶ ኢንተረስት ኤንድ ቪያቢሊቲ በቂ ነው የሚል ሀሳብን ያነሳሉ። ትክክለኛ ሀሳብ ነው ብዬ እደግፈዋለሁ። የት አርቲክል ቱ ዲስ distinctly state the requirement being born alive and viable the most likely because in the case of stillborn child እንግዲህ stillborn child ማለት እስትንፋስ ሳይኖረው የተወለደ ልጅ ማለት ነው፣ ወይም ሞቶ የተወለደ ልጅ ማለት ነው። the condition of being born alive is not met, so in effect the issue of viability does not arise because the child has no breath from the beginning ማለት ነው። in the other hand if on the other hand the child who had acquired personality during the conception is stillborn or born alive but not viable, the personality that
was conditionally acquired during the conception is no effect. Viability is presumed when the child lives for 48 hours። ምን ማለት ነው እንግዲህ ልጁ በህይወት ተወልዶም እንኳን ነገር ግን ቫያብል የሚባለውን ኮንዲሽን ካላሟላ ማለት ለ48 ሰዓታት ካልቆየ ይሄ ፐርሰናሊቲው ኢፌክት አይኖረውም የሚል ኮንሰፕት ነው ያለው። ሞሮቨር the child who dies within 48 hours after the birth due to the case of ከላይ ያየነው ነው due to the case of other than deficiency or in body constitution is presumed to be viable. She would not have died at that moment had it not been for incident that cases the child is እንግዲህ ለልጁ ዴዝ የሆነው ኢንሲደንት ወይም አክሲደንት ወይም ኤክስተርናል ፋክተሮች ከሆኑ ልጁ ቫያብል ነው የሚል ኮንሰፕት አንስተናል ማለት ነው። እዚህ ጋር አርቲክል 4 ላይ የሲቪል ኮዱ በግልጽ እንደሚያስቀምጠው ማንበብ ትችላላችሁ። ደን ይሄ ኮንዲሽን ኦፍ ቫያቢሊቲ የሚነሳው እንደነገርኳችሁ የልጁ ኢንተረስት አፌክት እንዳይደረግ ነው። ነገር ግን ቅድም ባነሳ ነው ኤግዛምፕል ላይ አባትየው የሞተው ልጁ ከተወለደ በኋላ ከሆነ ልጁ ዛሬ ተወልዶ ልጁ ከተወለደ ከ2 ሰዓታት ወይም ከ1 ደቂቃም ሊሆን ይችላል ፕሩፍ ማድረግ ከተቻለ ከሆነ አባትየው የሞተው ልጁ ኦሬዲ ፐርሰናሊቲውን አኳየር አድርጓል። ኮንዲሽን ኦፍ ቫያቢሊቲን አናነሳም ማለት ነው። ኮንዲሽን ኦፍ ቫያቢሊቲን የምናነሳው የልጁ ኢንተረስት አፌክት እንዳይደረግ ነው። የልጁ ኢንተረስት አፌክት እንዳይደረግ በሰዓቱ ልጁ ለምሳሌ ምን አለ መሰላችሁ ውርስ ለመውረስ አውራሹ ሲሞት የሚወርሰው ሰው በህይወት መኖር አለበት። ሶ ልጁ በተጸነሰ ሰዓት አባትየው ሞቷል ቀድሞ ሶ ልጁ ሳይወለድ ውርሱ ተከፍቷል። ነገር ግን የልጁን ኢንተረስት አፌክት ላለማድረግ ነው ኮንዲሽን ኦፍ ቫያቢሊቲን ቦርን አላይቭ እንደርሱ ኢንተረስት የሚሉትን ነገሮች አስገብተን ለኮንሲቭድ ቻይልድ ፐርሰናሊቲ መስጠት ያስፈለገው። ነገር ግን ልጁ ከተወለደ በኋላ ከሆነ አባትየው የሞተው ቶታሊ ምንም እንኳን ከ48 ሰዓታት በፊት ራሱ ቢሞት ልጁ ኦሬዲ ፐርሰናሊቲን አኳየር አድርጓል፣ የውርሱ ተከፋይ ነው። ይሄንን ነገር አናነሳውም ማለት ነው። ምክንያቱም ኦሬዲ ኮመንስ አድርጎታል፣ ኦሬዲ አኳየር አድርጎታል ፐርሰናሊቲው። ሶ እዚህ ጋር ትንሽ ትኩረት እንድታደርጉ ለማለት ነው። ደን እዚህ ጋር ኮስችን አለ። ኮስችኑ በቀጥታ ከመጽሐፉ ላይ የተወሰደ ጥያቄ ነው። ጥያቄውን ስሩና መልሳችሁን በቴሌግራም ቻናሌ ላይ መግለጽ ትችላላችሁ። ጥያቄም ካላችሁ ቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። የዛሬው ቪዲዮአችን ይህን ይመስላል። ቻናሉን ሰብስክራይብ እንዲሁም ለሌሎች ሼር በማድረግ ተደራሽነትን ያስፉልን። አመሰግናለሁ።